ሰላም እንደምን ሰነበታችሁ ክቡራን ተመልካቾቻችን እንደምን ቆያችሁ በያላችሁበት ሰላምና ጤና ይብዛላችሁ። ዛሬም እንደተለመደው እጅግ ጠቃሚና አስደናቂ በሆነ የጤና መረጃ ተመልሰናል። በዛሬ ቪዲዮ የምንመለከተው ጠዋት ምንም አይነት ምግብ ከመቅመሳችሁ በፊት በባዶ ሆዳችሁ ላይ አንድ ብርጭቆ የቁርንፍድን ውሃ ብትጠጡ በጤናችሁ ላይ የሚፈጠሩ 6 እጅግ አስደናቂ የሆኑና በሳይንሳዊ ጥናት የተረጋገጡ የጤና ለውጦችን እንመለከታለን። ምናልባት ብዙዎቻችሁ ቁርንፍድን ታውቁ ይሆናል። ነገር ግን በዚህ ቪዲዮ በምንመለከተው መልኩ የቁርንፍድ ውሃ አዘጋጅቶ በባዶ ሆድ መጠጣት በሰውነታችን መዋቅር፣ በነርቭ ስርዓታችን፣ በደም ዝውውራችን፣ በምግብ መፍጫ ስርዓታችን እንዲሁም ደግሞ በሽታን በመከላከል ስርዓታችንና በቆዳ ውበታችን ላይ የሚያመጣውን ተጨባጭና አስደናቂ የጤና ለውጦችን ላትሰሙ ትችላላችሁ። በዚህ ቪዲዮ የቁርንፍድ ውሃ በባዶ ሆድ መጠጣት በጤናችን ላይ የሚያመጣቸውን 6 ለውጦችን እንመለከታለን። ወደ ሀሳቡ ከመሄዳችን በፊት ይህ ቪዲዮ ብዙ ሰዎችን ማስተማር እንዲችል ቪዲዮን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ወደ ሀሳቡ እንሄዳለን። አንደኛ፣ የሆድና የምግብ መፍጫ ስርዓታችንን ያስተካክላል። የቁርንፍድ ውሃን በየቀኑ ጠዋት በባዶ ሆድ መጠጣት በሰውነታችን የምግብ መፍጫ ስርዓት ወይም ዳይጀስቲቭ ሲስተማችን ላይ ፈጣንና እጅግ አስደናቂ ለውጥ ያመጣል። ቁርንፍድ በውስጡ ያሉትን የመፈወስ ባህሪ ያላቸውን የተፈጥሮ ዘይቶችን በውሃ ውስጥ ሙሉ በሙሉ ስለሚለቅ ይህን ውሃ በምትጠጡበት ጊዜ በአፋችሁ በሆዳችሁና በአንጀታችሁ ውስጥ ያሉ የምግብ መፈጨት ኤንዛይሞችንና የምራቅ እጢዎችን በከፍተኛ ሁኔታ እንዲነቃቁ ትዕዛዝ ያስተላልፋል። ይህ መነቃቃትም የተመገብናቸው ምግቦች በሆዳችን ውስጥ ሳይቆዩና ሳይበሰብሱ በፍጥነት እንዲፈጩና በውስጣቸው ያለው ጠቃሚ ነገሮች ወደ ደም ስሮቻችን እንዲመጡ ትልቅ እገዛን ያደርጋል። በዚህ ምክንያት በአመጋገብ መዛባት ወይም በእድሜ መግፋት ምክንያት በብዙ ሚሊዮን የሚቆጠሩ ሰዎችን የሚያሰቃየው የሆድ መነፋት፣ የጋዝ መከማቸት፣ የሆድ ቁርጠት፣ የምግብ አለመፈጨትና ስር የሰደደ የሆድ ድርቀት ወይም በሕክምና ቋንቋ ኮንስቲፔሽን ሙሉ በሙሉ ይወገዳል። ከዚህም በላይ የቁርንፍድ ውሃ በሆዳችን ግድግዳና በአንጀታችን ክፍላችን ላይ የሚፈጠረውን ጥቃቅን ቁስለቶችን የመፈወስና የአንጀት ህዋሳትን ከባክቴሪያ ጥቃት የመጠበቅ ልዩ ሳይንሳዊ ባህሪ ያለው። ቁርንፍድ በሆዳችን ውስጥ ያለውን የንፋጭ ወይም ደግሞ ሙከስ የተባለውን ፈሳሽ መጠን በመጨመር የሆድ አሲዳችን በሆዳችን ግድግዳ ላይ የሚያደርሰውን መሸርሸርና የማቃጠል ስሜትን ስለሚከላከል አጠቃላይ የጨጓራና የአንጀታችንን ጤንነት በእጅጉ ይጠብቃል። ይህም የቁርንፍድ ውሃ ለጤናችን ከሚሰጠው ጥቅሞች መካከል አንዱ ነው። ሁለተኛ፣ የጉበት ጤንነትን በመጠበቅ መርዛማ ነገሮችን ከሰውነታችን ውስጥ ያስወግዳል። ጉበታችን በሰውነታችን ውስጥ የሚገቡ ወይም የሚመረቱ ማናቸውንም መርዛማ ነገሮችን፣ የኬሚካል ውህዶችንና መድኃኒቶችን የማጣራትና የማስወገድ እጅግ ከፍተኛ ኃላፊነት ያለበት ዋናው የሰውነታችን ማዕከል አካል ነው። የቁርንፍድ ውሃ በውስጡ ዩጂኖል የተባለ እጅግ ኃይለኛ ንቁና ልዩ የኬሚካል ውህድ በከፍተኛ መጠን ይዟል። በሕክምና ሳይንስ ጥናቶች በተደጋጋሚ እንደተረጋገጠው ይህ ዩጂኖል የተባለው ንጥረ ነገር በጉበት ህዋሳት ላይ የሚፈጠረውን የኦክሲዳቲቭ ውጥረትን እና የተለያዩ እብጠቶችን ወይም ደግሞ ኢንፍላሜሽኖችን በከፍተኛ ደረጃ የመቀነስና የመከላከል አስደናቂ አቅም አለው። የቁርንፍድ ውሃን በቋሚነት ማዘውተር ጉበት ራሱን በራሱ ከውስጥ እንዲጠግን፣ እንዲያጸዳና እንዲያገግም የሚረዳ የተፈጥሮ አጋዥ ይሆናል። በተለይም በአሁን ዘመን በብዙ ሰዎች ላይ የሚስተዋለውና ወደ ከባድ የጉበት ጠባሳ ሊያመራ የሚችለውን አደገኛ በጉበት ላይ የሚከማቸውን ስብ ለመከላከልና የተከማቸውንም ስብ ለማቅለጥ የቁርንፍድ ውሃ እጅግ ፍቱንና ተፈጥሯዊ መፍትሄ ነው። ሶስተኛ፣ የቁርንፍድ ውሃ የደም ስኳር መጠንን ያስተካክላል። ለስኳር በሽታ ተጋላጭ ሆኖ ወይም በበሽታ ተይዞ በየቀኑ የሚሰቃዩ ሰዎች የቁርንፍድ ውሃን በቋሚነት ቢወስዱ በደማቸው ውስጥ ያለውን የግሉኮስ ወይም ደግሞ የስኳር መጠንን በከፍተኛ ሁኔታ ለመቆጣጠርና ሚዛናዊ ለማድረግ ይረዳቸዋል። በቁርንፍድ ውስጥ የሚገኙ ልዩ የእጽዋት ፖሊፊኖሎችና ውህዶች በሰውነታችን ውስጥ ልክ እንደ ተፈጥሯዊ ኢንሱሊን ሆርሞን ሆኖ የመስራት አስደናቂ ባህሪ ያላቸው። ይህ ውሃ በየቀኑ በሚጠጣበት ጊዜ የሰውነታችን ጡንቻዎችና ህዋሳት በደማችን ውስጥ የሚገኘውን ትርፍ ስኳርን በፍጥነት ስቦ ወደ ንቁ ኃይል እንዲቀይሩት ያነቃቃቸዋል። ይህም በተለይ በደም ስሮቻችን ውስጥ ከመጠን በላይ አደገኛ የስኳር ክምችት እንዲኖር ያደርጋል። በየቀኑ ጠዋት የቁርንፍድ ውሃን መውሰድ ምግብ ከተመገብን በኋላ የደም ስኳር መጠን ድንገት ከፍ እንዳይል ሙሉ በሙሉ በመግታት
የሰውነት የኢንሱሊን ምላሽ ሰጭነትን ወይም ኢንሱሊን ሴንሲቲቪቲን ያሻሽላል። ይህም የሰውነታችንን የሜታቦሊዝምን ጤና በእጅጉ ያሻሽላል። አራተኛ የቅርንፉድ ውሃ መጥፎ የአፍ ጠረንን ያስወግዳል። የቅርንፉድ ውሃ ለሌላው በሰከንዶች ውስጥ የሚታይ ትልቁ ጥቅም በአፋችን ውስጥ የሚፈጠሩ ማናቸውንም የጤና እክሎችን የመከላከልና የማጥፋት ኃይሉ ነው። በአፋችን ውስጥ የሚፈለፈሉ መጥፎ ባክቴሪያዎች ለጥርሶች መበስበስ፣ ለድድ እብጠት እንዲሁም ከባድ የአፍ ጠረንን ያስከትላል። የቅርንፉድ ውሃ እጅግ ኃይለኛ ተፈጥሯዊ ጸረ ባክቴሪያ ወይም ደግሞ አንቲባክቴሪያልና ጸረ ማይክሮብ በመሆኑ ይህንን ውሃ መጠጣት ወይም ደግሞ አፋችንን በቅርንፉድ ውሃ መግመጥመጥ በአፋችን ውስጥ የሚገኙትን ጎጂ ባክቴሪያዎችን ሙሉ በሙሉ ጠራርጎ ያጠፋል። በተጨማሪም ቅርንፉድ ውስጥ ያለው ዩጂኖል ተፈጥሯዊ ማደንዘዣ ወይም ደግሞ አኔስቴቲክ ባህሪ ስላለው በድዳችንና በጥርሳችን ላይ የሚፈጠርን ድንገተኛ የህመም ስሜትን በተለይም የጥርስ ህመምን በእጅጉ የማሻሻልና የማስታገስ ከፍተኛ ባህሪ አለው። ይህም ሁል ጊዜ ማራኪ ትኩስና ንጹህ የአፍ ጠረን እንዲኖራችሁ የማድረግ ከፍተኛ ተጽዕኖ አለው። አምስተኛ የቅርንፉድ ውሃ የቆዳ ጤንነትን በማሻሻል እርጅናን ይከላከላል። በሰውነት ውስጥ የሚፈጠሩ የሴሎች መመረስ፣ የሆርሞን መዛባትና የውስጥ አካላት እብጠቶች በቀጥታ ውጫዊ መልክ በሆነው በቆዳችን ላይ ይንጸባረቃሉ። የቅርንፉድ ውሃ በዓለማችን ላይ ካሉ እጽዋት ሁሉ እጅግ ከፍተኛ የሆነ የአንቲኦክሲዳንት ክምችት ካላቸው ጥቂት ምግቦች መካከል አንዱ በመሆኑ በሰውነታችን ውስጥ ያሉ ጤናማ ሴሎችን የሚበክሉትንና የሚያበላሹትን ፍሪ ራዲካልስ የተባሉ አውዳሚ ቅንጣቶችን ሙሉ በሙሉ ይደመስሳቸዋል። ይህንን ውሃ በቋሚነት መጠጣት የቆዳ ሴሎቻችን ያለ ዕድሜያቸው እንዳይሞቱ፣ እንዳይደክሙና እንዳያረጁ ስለሚከላከል በፀሐይ አልትራቫዮሌት ጨረርና በዕድሜ መግፋት ምክንያት የሚመጡ የፊት መጨማደዶችን፣ ጥቁር ነጠብጣቦችንና የእርጅና ምልክቶችን ሙሉ በሙሉ ያስወግዳቸዋል። እንዲሁም የቆዳን የተፈጥሮ የደም ዝውውርን በማሻሻልና ባክቴሪያዎችን ከውስጥ በማጥፋት ቆዳችን ሁል ጊዜ ንጹህ ፍካት ያለው የተወጠረና ከብጉር የጸዳ እንዲሆን ከፍተኛ አስተዋጽኦ ያደርጋል። ስድስተኛ የሰውነትን በሽታን መከላከል አቅምን በከፍተኛ ደረጃ ያሳድጋል። የቅርንፉድ ውሃን አዘውትሮ መጠጣት የሰውነትን ተፈጥሯዊ በሽታን የመከላከል አቅምን ወይም ደግሞ ኢሙን ሲስተምን ወደ ላቀ ደረጃ ያሸጋግራል። ቅርንፉድ በውስጡ ከፍተኛ መጠን ያለው ቫይታሚን ሲ፣ ቫይታሚን ኬ፣ ማንጋኔዝ እና የተለያዩ የጸረ እብጠት ውህዶችን ይዟል። ቫይታሚን ሲ በሰውነታችን ውስጥ ነጭ ደም ሴሎችን ወይም ደግሞ ነጭ ደም ሴሎችን ምርት እንዲጨምር ያደርጋል። እነዚህ ሕዋሳት ደግሞ ወደ ሰውነታችን የሚገቡ ማናቸውንም ቫይረሶችን፣ ባክቴሪያዎችንና የውጭ ወራሪዎችን የሚዋጉ እውነተኛ የሰውነታችን ወታደሮች ናቸው። በተለይም እንደ ጉንፋን፣ ሳል፣ የጉሮሮ ህመምና የተለያዩ የመተንፈሻ አካላት ኢንፌክሽኖችን ለመከላከል በየቀኑ የቅርንፉድ ውሃ መጠጣት ፍቱን መፍትሄ ነው። ይህ ደግሞ ለካንሰር፣ ለልብ ህመም እንዲሁም ለአጥንት መበስበስ መንስኤ የሚሆኑ ውስጣዊ እብጠትን ወይም ክሮኒክ ኢንፍላሜሽንን ሙሉ በሙሉ የማጥፋት ከፍተኛ ብቃት አለው። የተከበራችሁና የተወደዳችሁ ክቡራን ተመልካቾቻችን ከዛሬ ቪዲዮ ብዙ እንደተማራችሁ ተስፋ እናደርጋለን። በዛሬ ቪዲዮ ላይ ሐሳብ አስተያየት ካላችሁ በኮሜንት ሳጥን ላይ አስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።